በአስጌ ዴንዴሾ ሐሳብ ተስማማላችሁ? ዕውቁ ድምፃዊ ምን እንዳሰፈረ ልንገራችሁ። በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳያለሁ ብሏል። ሴት ልጅ በፍቅር አታብድም ይላል ድምፃዊው። ምክንያቱም ሲያስቀምጥ ሰው አታፈቅርም፣ ሴት ልጅ የምታፈቅረው የወንድ ልጅን ብቁነት ነው። ብር፣ ቁመናናም ደህንነት ወይም ፕሮቴክሽን፣ ይህ ነው ዋና መለኪያዋ። ይሄ ደግሞ ፍቅር አይባልም ሲል ምክንያቱም ደርድሯል። እስኪ ሀብታም ሴት አፈቀርኩ ስትል የሰማ አለ ወይ? የለም ይላል። አትልፉ፣ ምክንያቱም የብቃት ጥያቄ የለባት። ከአስጌ ንግግር በኋላ በርካታ ወንዶች የውስጣቸውን መተንፈስ የፈለጉ ይመስላል። ይሄም ባለ ታሪክ በውስጥ የላከልኝ ከዛው የተለየ አይደለም። ነገሩ እንዲህ ነው። 1 ዓመት ከ6 ወር አብራኝ የኖረች ፍቅረኛ ነበረችኝ። በጣም ነው የምወዳት። የዛሬን አያደርገውና እሷም በሰዓቱ እንደኔው ተወደኝ ነበር። በመሃል ግን ያላሰብኩትና ይመጣል ብዬ ያልገመትኩት ነገር ተከሰተ። አልፎ አልፎ ከቅርብ ጓደኛዬ ጋር በኖርማል ያወሩ ነበር። ነገር ግን ከጊዜ በኋላ ግንኙነታቸው አድጎ የፍቅር መሆኑን ከሰዎች ሰማሁኝ። ስጠይቃት ምንም ነገር የለም አትስጋ አለችኝ። ከጊዜ ወደ ጊዜ ግን ለኔ የምትሰጠኝ ፍቅሯ ቀነሰብኝ። ሰንበትበት ብሎም እንለያይ አለችኝ። ለምን ስላት ለማስረዳት ጊዜ አልሰጠችኝም። እንለያይ ካለችኝ ከቀናቶች በኋላ ከጓደኛዬ ጋር የፍቅር ግንኙነት እንዳላቸው 100% አረጋገጥኩኝ። በጣም ከፋኝ፣ አዘንኩ፣ ብቸኝነት ተሰማኝ። እሷንም ዝም አልኳት። ቀናትን ተክተው ተለያይተን 3 ወራት አለፉን። አሁንም ቢሆን ከልጁ ጋር ግንኙነት አላቆመችም። ነገር ግን ልታወራኝ ፈልጋ ሰዎችን ትልክብኛለች። ምንም እንኳ ክህደት ብትፈጽምብኝም ፍቅሯ ውስጥ ያለ። ሆኖም እሺ ብዬ ማውራት ብንጀምርና አብረን ብንሆን እሷ ለኔ እንደ ድሮ አይነት የፍቅር ስሜትና ለኔ ያላት ቦታ እንደ መጀመሪያው ሊሆን እንደማይችል አውቃለሁ። ግን ምን ላድርግ? ሰዎች አንድ ነገር በሉኝ። ዛሬን ለነገ እንኑር። መልካም ጊዜ። እንግዲህ ያው አስጌ ዴንዴሾ ይህንን መልእክት በማህበራዊ ሚዲያ አስተላልፎ ነበረ። ይህን ተከትሎ በጣም ብዙ ሰዎች መልእክቱን ተቀባብለውታል፣ በአንድም በሌላ። እንግዲህ ይህንን መልእክት ከተናገረ በኋላ ዛሬ የኢትዮጵያ የሴቶች ማህበር በታዋቂው ሙዚቀኛ ላይ መግለጫ አወጥተውበታል። ክስም እንደሚከሱትና ለዚህ ለተናገረው ነገር ብዙ ነገሮች እያስከተለ እንደሆነ አዲስ መግለጫ ወጥቶ እንግዲህ መግለጫው እንዲህ ብሎ ይጀምራል። የኢትዮጵያ የህግ ባለሙያ ሴቶች ማህበር በድምፃዊ አስጌ ላይ መግለጫ ወጥቷል ይላል። የኢትዮጵያ የህግ ባለሙያ ሴቶች ማህበር ሰሞኑን በማህበራዊ ሚዲያ ላይ በአንድ ታዋቂ ሙዚቀኛ አስገኘው አሽኮ ሴቶችን በተመለከተ በተሰጠ አስተያየት ላይ ከኢትዮጵያ የህግ ባለሙያ ሴቶች ማህበር የተሰጠ መግለጫ። እንደሚታወቀው በሀገራችን የሴቶችና የህፃናት ጥቃት ከጊዜ ወደ ጊዜ እየጨመረ አይነቱም እየቀያየረና በአፈጻጸሙ እየረቀቀ የመጣ እጅግ አሳሳቢ ጉዳይ ነው። ይህንንም ለመከላከል የተለያዩ የሚመለከታቸው አካላት እንዲሁም መላው የህብረተሰብ ክፍል የራሱን አስተዋጽኦ ማድረግ እንዳለበት እሙን ነው። አብዛኛው የማህበረሰብ ክፍል ጥቃት ምን ማለት እንደሆነ በቂ ግንዛቤ የሌለው ከመሆኑ በተጨማሪ በአንዳንድ ግለሰቦች የሚዘነዘሩ ሴቶችን በተመለከተ አስተያየቶች ለጥቃት መባባስ ጉልህ ሚና አላቸው። ከዚህ ጋር ተያይዞ ሰሞኑን በአንድ ታዋቂ ግለሰብ ማለትም በድምፃዊ አስገኘው አሽኮ ሴቶችን በተመለከተ በማህበራዊ ሚዲያ ላይ የተደረገው ንግግር ሴቶች በአካላዊ፣ በኢኮኖሚያዊ እንዲሁም በጎጂ ልማዳዊ ድርጊቶች እየደረሰባቸው ካለው ጥቃት በተጨማሪ በጠቅላላው በመፈረጅ የስነ ልቦና ጥቃት እንዲደርስባቸው እያደረገ ብዙ ሴቶችንም ያስቆጣ ተግባር ነው። በሌላ በኩል ደግሞ ጉዳዩን ብዙ ሰዎች እንዲቀባበሉትና የበለጠ ሴቶች ላይ እንዲዘባበቱ ያነሳሳም ጭምር ነው። ድምፃዊው ከዚህ ቀደም የሀገር ካስማ በተሰኘው ሴቶችን ለማበረታታት ታልሞ በተሰራው በዝማሬ ላይ በመሳተፍ ሴቶችን አጋር መሆኑን በማሳየቱ እንደ እውቅና የሰጠነው ሲሆን የነበረ ሲሆን አሁን ባደረገው ንግግር ግን ሴቶች ላይ የጥላቻ ዘመቻ እንዲከፈት ማድረጉ ማህበራችን እጅግ ያዘነ መሆኑን ለመግለጽ ይወዳል። ድምፃዊው በንግግሩ በፍቅር ያበደች ሴት ካሳየኸኝ የማይሞት ሰው አሳያለሁ በማለት ሴቶችን ሁሉ በአንድ በመፈረጅ በአጠቃላይ የሴቶችን ስብዕና የሚነካና ሴቶችን በሕገ መንግስቱ የተሰጣቸውን ክብራቸውን ጠብቆ የመኖር መብት የጣሰ አስተያየት ሰጥቷል። ይህም ንግግሩ በሀገራችን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1185/2012 እና 7ን የጣሰና የወንጀል ተጠያቂነት የሚያመጣ ተግባር ነው። በመሆኑም በማህበራችን ግለሰቡ በተገቢው መልኩ በህግ ተጠያቂ እንዲሆን የሚሰራ መሆኑን የገለጽን የተፈጸመውን ድርጊት አጥብቀን እናወግዛለን። ዛሬ ላይ ያለ ተጠያቂነት የሚታለፍ አንዲት ጥላቻ ነገ ላይ በሴቶች ላይ የሚፈጸሙ ከባድ ዘመቻ በር ከፋሽ በመሆኑና ይህንን ንግግር የምታሰራጭ ማህበራዊ ሚዲያዎችንም ይህንን ከማድረግ እንድትቆጠቡ እናሳስባለን። በሴቶች ላይ የሚፈጸም ጥቃት መከላከል የሁሉም የህብረተሰብ ክፍል ኃላፊነት ነው። በሴቶች ላይ የሚፈጸም የጥላቻ ንግግር አጥብቀን እንቃወማለን። ቢያ የኢትዮጵያ የህግ ባለሙያ ሴቶች ማህበር መጋቢት 28 ቀን 2017 ዓ.ም
አዲስ አበባ በማለት እንግዲህ የሴቶች ማህበር ይህ መግለጫ ወጥቶታል። እንግዲህ ይህ ሰው በማህበራዊ ሚዲያ ለተናገረው ነገር ይህም በወንጀል ሊጠይቁት እንደሚችሉ የሴቶች ማህበር ተናግረዋል። እንግዲህ ያው መግለጫው እንደሚናገረው ምንድነው ሴቶች ላይ እንደዚህ አይነት ንግግሮች ወይም አስተያየቶች ጫና ይፈጥራሉ። በአጠቃላይ የጅምላ ንግግር ናቸው። ምክንያቱም በአጠቃላይ ሴቶች ሁሉ ስለሚል ሁሉንም ሴቶች በእንደዚህ አይነት ነገር መፍረድ በማህበረሰቡ ዘንድ ለሴቶች ያለን እይታ ወይም ሴቶችን የምንመለከትበትን መንገድ ትክክለኛ ያልሆነ ያደርገዋል። ይህም ደግሞ በአንድም በሌላም ጥቃትን ያባብሳል። እነሱ እንደዚህ ናቸው፣ ስለዚህ ሴቶችን ወይም ስለ ሴቶች የተናገረው ኔጌቲቭ ነገር ስለሆነ ይህ ነገር ጥቃትን ያመጣል የሚል ይዘት አለው። እንደገና ደግሞ ጅምላ ነገር ነው ወይም አጠቃላይ ስለ ሴቶች መናገር አይችልም አይነት ነገር ነው። ይህም ሆነ ያ እንግዲህ ሰዎች ሀሳባቸውን በሶሻል ሚዲያ ወይም በማህበራዊ ገጽ ላይ በሚሰጡበት ሰዓት ሁለት ጊዜ ማሰብ እንዳለባቸው የሚያሳይ ነገር ነው። ነገር ግን ይህ ነገር ከሌላ አንግል ደግሞ ካየነው ሀሳብን በነፃነት መግለጽ እስከምን ድረስ ነው? ሀሳብን ሰዎች የተሰማቸውን ስሜት ሀሳባቸውን መግለጽ የሚችሉበት ነገር እስከምን ድረስ ነው? ምክንያቱም ይህ ነገር ምንድነው ሰዎች በተለያየ ጊዜ ያሳብስብ እንዲህ አይነት ሀሳቦች ወይም እንደዚህ አይነት ተቃውሞች በመጡ ቁጥር የመሸማቀቅና ሰዎች ሀሳባቸውን በነፃነት እንዳይሰጡ ሊያደርጋቸው ይችላል የሚልም ፍራቻ አለ። ያም ሆኖ ይህ ሰዎች ለሚናገሩት ነገር ኃላፊነትን መውሰድ እንዳለባቸው ማለት ሴም ታይም የሚያስተምር ነው። ያም ሆነ ይህ የሴቶች ማህበር ይህንን ነገር አነሳ ማለት ሰውየው ወይም ድምፃዊው በፍርድ ቤት ሄዶ ተከሰሰ ወይም ፍርድ ቤት ሄዶ ተፈረደበት ማለት አይደለም። ምናልባት ፍርድ ቤት ሀሳቡን ውድቅ ሊያደርግባቸው ይችላል። ምክንያቱም ሀሳብን በነፃነት የመግለጽ ጉዳይ ነው። ሀሳቡን ያለ ምንም ተጽዕኖ የመናገር መብት አለው። ሀሳቡን ገለጸ እንጂ ምንም ያደረገው ነገር የለም ብለው ሀሳቡን በፍርድ ቤት ሊጥሏቸው ይችላል። ስለዚህ እነሱ ወደ ፍርድ ቤት እናቀርበዋለን ማለት በአእምሯችን ተከሰሰ ስለዚህ ተፈረደበት ማለት አይደለም። ማንም ሰው የመክሰስ መብት አለው፣ ሰውም ሆነ ተቋም። ያም ሆነ ይህ ግን መግለጫውን ስንመለከት ሀሳቡ ሴቶች ላይ ጥቃትን ያባብሳል፣ እንዲህ አይነት ነገሮች አይደገፉም አይነት ሴንስ። እንግዲህ ይህን ሀሳብ ተከትሎ በሶሻል ሚዲያ ላይ የሚሰሩ አንዳንድ ቀልዶችም አሉ። እስቲ እንመልከታል። ሰሞኑን ቲክቶክ ላይ አስጌ ዴንዴሾ የተናገረው ንግግር አለና ሰምታችኋል? በደንብ ነው። እንዴት ነው ሀሳቡን ትስማማላችሁ? ትክክል ነው፣ ሴት ልጅ ፍቅር አይዛትም ነው የሚለው ከገንዘብ ውጪ። በደንብ እንስማማለን። ተቀልደልክ የምራችሁ ነው? እንዴት ከገንዘብ ውጪ ፍቅር ሊይዛት አይችልም? በጭራሽ። እንዴት ይዛታል? ሴት ልጅ ልታፈቅር የምችለው ገንዘብና ገንዘብን ነው። ይሄ ግልጽ አማርኛ ነው። የሚቀየር ሀሳብ የለም። በዛውም አንድ ሙዚቃ ልጋብዘው ለፋሚሊዎች አድርስልኝ። ገንዘብ ያለው አይማማሩ ሰው ቢከበኝ ሙሉ ዓለም ኪሴ ጎሎ ማረፍ የለም። ሰው ቢከበኝ ሙሉ ዓለም ኪሴ ጎሎ ማረፍ የለም። ሙላ ሙላ ሙላ